ስለ ዋልድባ ገዳም ዘመድኩን በቀለና ማህበራዊ ገጾች ወይም ሶሻል ሚዲያ ስለምንላቸው ምን ታዘባችሁ? በጣም የሚገርም ነገር እያስተዋልኩ ስለሆነ ነው ሰሞኑን። እናንተ ምንም የታዘባችሁት ነገር የለም? ቢያንስ 30-40 ሚሊዮን ብር ዝም ብሎ በዚህ ነገር በከንቱ የገባ ይመስላችኋል? ወይስ ምንድን ነው የሚያመለክተን? የዋልድባ ገዳማት ቀበሮ ሜዳ ላይ ሄደው የሰሩት ስራ፣ የቀበሮ ሜዳ ደግሞ በዚያ ሁሉ ችግሮቻቸው ውስጥ ብሩን አንፈልግም ብለው ከ2000 ሰው 1000 ብር አካባቢ ሰብስበው የሰጣችሁን 100,000 ብር ላይ 1,000 ብር ይኸውላችሁ ብለው መመለስ እና እኛ የምንፈልገው ጸሎታቸውን ነው። ዓለም ይስማን፣ መርዳት የሚችሉት ይርዱን፣ እናንተ ግን እርዳታ የሚያስፈልጋችሁ ነው ብለው ተረጂዎች ሆነው ሳለ አይ አንፈልግም፣ እናንተ ተጠቀሙ፣ የባሰ የእናንተ ነው ብለው ያማሰባቸው ሀገራችን ኢትዮጵያ የቱ ጋር ነች? ባለሀብቶቹ የቱ ጋር ናቸው? መሪዎቹ የቱ ጋር ናቸው? ማን የተሰደደው? ማን ተቸግሮ እየኖረ ያለው? ማን ነው ደስተኛው የሚለውን ነገር እናንተ ምንድን ነው የተመለከታችሁት? ምንም ያያችሁት ነገር የለም? እስቲ ያያችሁትን፣ የተረዳችሁትን፣ ያስተዋላችሁትን ነገር ብትነግሩኝ ደስ ይለኛል። እኔ የተረዳሁትና ያየሁትን ከትላንቱ የ8 ሰዓት የሌሊት ቆይታ ሲጀምር በእርግጥ ባልኖርም በተወሰነ ሰዓት በኋላ ቢያልፈኝም ሙሉንም ለማየት ሞክሬያለሁ። ግን ወደኋላ ወሰድ አድርጌ በጣም የሚገርም ነገር ነው። 3 ቀን በጣም በሚገርም መልኩ ነው 3ቱንም ቀን ያየሁት። በዚህ መልኩ አልጠበቅኩም። አንደኛ ዋልድባ ገዳም ሀገራችን ካለችበት ቁም ስቅል የተነሳ ከአሁን ካለንበት ውጥረት የተነሳ መከራ ውስጥ ገብቷል። ከ700-800 በላይ መናንያን እንግዲህ የታወቁት ማለት ነው። ከነዚህ መናንያን በቃ ችግር ጠናባቸው። ችግር ውስጥ ሆኑ። እንደኛ የሚበሉ እንደኛ የሚጠጡ አይደሉም። እንደኛ ቀበሮ ሜዳ ሄደው እንደተናገሩት እኛ አርሰን ቆፍረን ዘርተን አይደለም ይሄን ብር ያመጣንላችሁ እንዳሉት ራሳቸውን ለመቻል እግዚአብሔርን ለማገልገል ለእኔ ለአንተ ለአንቺ ለእርሶ ለእሳቸው ለነሱ ለሌሎቹም ለመጸለይ ነው እዛ ቦታ ያሉት። ምክንያቱም ቀበሮ ሜዳ የነበሩ ሙስሊሞችን ሁሉ አይተናል ሲረዱ ለነበሩት መናንያኑ የዋልድባ መናንያን ሄደው እግዚአብሔር ያጽናችሁ እንደየእምነታችሁ እግዚአብሔር ይርዳችሁ ብለው ሳያስጨንቁ ሳይከብዱ ለምድር ሸክም ያልሆኑ ሰዎች ዋልድባ ውስጥ እንዳሉ ነው የተረዳሁት። ዋልድባ እጅግ በጣም ጤነኛ ሰዎች፣ ለምድራችን በጣም ጤነኛ ለምድራችን አስፈላጊ የሆነ አስተሳሰብም ሆነ ሃይማኖትም ሆነ አኗኗርም ሆነ አስተሳሰብ፣ ቀናነት፣ ምርምር፣ ስልጣኔ፣ ጥበብ፣ ፈጣሪ፣ ተፈጥሮና ፍጥረት ከሰው ጋር ያለው ግንኙነት የተሰናሰለና የተናበበ እንዲሆን የሚጥሩ ሰዎች የሚገኙበት ቦታ ነው። በታወቀም ባልታወቀም መልኩ ልክ እኔ ድሃ እንደሆንኩት እነሱም ችግር ውስጥና መከራ ውስጥ እንዲገቡ አድርገዋል። እኔ እሺ ከመስገብገብ የተነሳ ሊገባኝ ይሆን ይችላል ይሆናል። እነሱ ምን ባጠፉት ብቻ እርዱን አሉ። ጤነኛ ሰው ነው እርዱኝ የሚለው። ጤነኛ ሰው እርዱኝ ሲል ደግሞ ለመርዳት ዝግጁ የሆነ ኢትዮጵያዊ የዋልድባ አባቶችን ድምፅ ሰማ። ለዚህ መካከለኛ ሆኖ እንደ ድልድይ ያገለገለው ደግሞ ዘመድኩን በቀለ ነው። ዘመድኩን በቀለ በኢትዮጵያ መንግስት አሸባሪ ተብሎ እንደተፈረጀበት በትክክል ባላስታውስም ኬዙ ትዝ አይለኝም፣ ግን እንደተወሰነበት ሰምቻለሁ፣ ሰምተናል ወይም ይላል እሱ ብዙ ጊዜ እንደምንሰማው። ግን ከብዙ የፖለቲካ ብዙ የማንስማማው አመለካከቱ ጋር ይሄ ሰውዬ ለስንተኛ ጊዜ ነው አሁን ጥሩ ነገር ሲሰራ በመረዳት አሁን ቀበሮ ሜዳ ያሉትን ከዚህ በፊት ገንዘብ አሰባስቦ ሰው አስልኮ ሲረዳ አስታውሳለሁ። እኔም ብር ልኬያለሁ። አሁንም ለዋልድባ በሱ ምክንያት 1,000 ምናምን ብር የመላክ እድል አግኝቻለሁ፣ ረድቻለሁ። እኔ ረጅ ሆኜ እኮ አይደለም ተረጅ ነኝ። እኔ መጨረሻችን ጋርኛ ይሆን ከኛ የሚባሳለሁ እንዳሉት እንደዛ አይነት ሰው ነኝ። ግን ሰው ይሰለቻል። ማይሰለች እግዚአብሔር ብቻ ነው። ማይሰለች እግዚአብሔር ነው። ማይሰለች አለ እና እኛ ብንለምን ይገባናል ያሉትን የዋልድባዎች ለቀበሮ ሜዳ ሄደው ብዙ ሳይንስ ብንረዳም ይህን ነገር የገባውና የተረዳ ከብዙ ሌሎች ስራዎቹ መካከል ይህንን አንዱ ስራው ግዴታ አድርጎ የወሰደው ዘመድኩን በቀለ እጅግ በጣም የሚያስፈልግ ሰው ነው። ዘመድኩን አያስፈልግም ማለት ጀዋር አያስፈልግም ማለት ነው። ጀዋር አያስፈልግም ማለት አብይ አህመድ አያስፈልግም ማለት ነው። አብይ አህመድ አያስፈልግም ማለት አንተ አታስፈልግም ማለት ነው፣ ወይ አንቺ አታስፈልጊም ማለት ነው። ምክንያቱም ያለ ምክንያት እግዚአብሔር የፈጠረው ፍጥረት የለም። ሰይጣንም በራሱ ስህተት አጠፋ እንጂ ያለ ምክንያት አይደለም የተፈጠረው፣ በምክንያት ነበር የተፈጠረው። የሰው ልጅ ምክንያት ስላለኝ ነው የምዘምርልህ፣ ምክንያት ስላለኝ ነው ቀኔ ምቀኝልህ እያለ የሰው ልጅ ይዘምራል። መላእክት ይዘምራሉ፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት በየዘመኑ ያሉ ደጋጎች ወደፊት የሚመጡት ይዘምራሉ፣ ያመሰግናሉ ፈጣሪያቸውን። ሰይጣን ግን ታበየ፣ ክፉ አሰበ፣ ረከሰ። ስለዚህ ከጠማማነቱ ከመጀመሪያ ጀምሮ ነፍሰ ገዳይ ነበር እንዳለው ክርስቶስ። ከመጀመሪያ ጊዜ ጀምሮ ውሸት፣ የሐሰት አባት፣ የውሸት ምንጭ ሆኖ ተገኘ። አጭበርባሪነት ተጸናወተው እንጂ አላስፈላጊ አልነበረም። ኃጢአትን፣ ክፋትን፣ እርኩሰትን ምንጯ ሆነ። ከዛ ደግሞ እኛም የሰው ልጆች እንደዛ አይነት ፍላጎት አደረብን ማለት ነው። በተወሰነው መልኩ ወደፊት ከሚመጣው የሐሰት አባት የአመፅ ሰው ከሚባለው ሰይጣንን በተግባር ከሚመሳሰለው ሰው ጋር ተመሳሳይ የሆነ ድርጊት እስኪኖር ድረስ ወንድሙን ከገደለው ከቃየል ጀምሮ እስከዛሬ ድረስ በጣም እጅግ በጣም ምንም ባልጠፋ ቦታ እኮ ነው፣ ምንም ባልጠፋ ንብረት፣ ባልጠፋ እውቀት፣ ባልጠፋ መሬት፣ ባልጠፋ የእግዚአብሔር በረከት ነው የምንገዳደልና የምንበላላ ያለ። ለምን ሲባል በቃ ስግብግብነት አደረብን፣ ተጠናወጠ፣ ክፋት፣ ምቀኝነት፣ ንቀት አደረብን ብዙዎቻችን ላይ አለ።
እና የዚህ ጉዳይ ተዉት፣ እንክርዳዱን እኔ መንቀል እችልበታለሁ፣ እናንተ በትክክል መንቀልም በትክክል መበቀልም አትችሉም፣ እናንተ ብቻ የድርሻችሁን ስሩ አለ። አብይ አህመድ አሁን የሚጠላው ብዙ ሰው አለ፣ የሚደግፈውም የዛኑ ያህል የሚሞትለትም ሰው አለ። ጀዋርንም እንደዛው፣ ዘመድኩን በቀለንም የሚወደውም የሚጸየፈውም ሰው ማለት እኔ ራሱ ጓደኞች አሉ፣ የሚወዱትም አሉ የሚጸየፉትም አሉ። ግን ሰው በእግዚአብሔር መልክና አርአያ ነበር የተፈጠረው። ክቡር ሆኖ ተፈጥሮ ሰው መሆን ካቃተው መንቀል የሚችል ፈጣሪ ያለው ሰው። የሰው ፈጣሪ ሮቦት ወይም የአሜሪካ ድርጅት፣ የናሳ፣ የደህንነት ተቋማት ወይም መንግስታት አይደሉም ሰውን የፈጠሩት። ህዝቤን ልቀቅ ይላል እግዚአብሔር። በጣም አመፀኛ መሪ ሲፈጠር ጊዜ ህዝቤን ልቀቅ፣ አንተ አልፈጠርከውም፣ አንተ አልሰራኸውም ይላል። ህዝቡ ለእግዚአብሔር ሆኖ የተገባ ትክክለኛ ስራ እያደረገ ሲሆን ኖህን ልክ እንዳዳ ነው፣ ሎጥን ከነ ቤተሰቦች እንዳዳ ነው፣ አብርሃም ለሚስቱ እንደጠበቀለት ከፈርዖን ከአቤሜሌክ እጅ ከብዙ ክፎች እጅ እንዳዳ ነው፣ ያዕቆብንም ሌሎቹ በየዘመኑ ዮሴፍን ይረዳ እግዚአብሔር፣ ነቢያትን ይረዳ፣ ሐዋርያትን ይረዳ፣ ጻድቃን ሰማዕታትን በየዘመናቸው ይረዳ። ዛሬም እግዚአብሔር ይረዳል። ለመረዳት ዝግጁ ሆኖ የተገኘን ማንኛውንም ሰው እግዚአብሔር ይረዳል። እኔ እንኳን ከነብዙ ኮተቴ እየረዳኝና እዚህ እያደረሰኝ ያለው እግዚአብሔር ነው። እንደ ሰው ቢሆን በጣም ሰው የሚሰላቸኝ፣ ሰው የሚጸየፈኝ አይነት ሰው ነኝ። ግን የፈጠረኝ አምላክ አልተጸየፈኝም። በቃ ታግሶኝ ያስቀምጠኝ። ስለዚህ አብይ አህመድን ታግሶ ያስቀምጠዋል። ማይረባ ሆኖ ሲያገኘው መንቀል እግዚአብሔር ይችልበታል። ሄሮድስን እንደነቀለው፣ ፈርዖንን እንዳበሰበሰው፣ ሳር ያስጋጠው ናቡከደነጾር እንዳስጋጠው፣ የአሜሪካን መንግስት የአውሮፓን ሀያላ የምድር ሀያላንን የሚሉትን ፈርዖንን ውሃ ውስጥ እንዳሰመጠው እግዚአብሔር መንቀል ይችላል። ስለዚህ እኛ መበሳጨትና መከፋት የለብንም። የሚጸልዩለት ይጸልዩ ለአብይ አህመድ፣ የሚለምኑለት ይለምኑ። አምላኩ ፈጣሪው ጌታው እግዚአብሔር ግን አሳፋሪ ሆኖ ሲያገኘው እሱ መንቀሉን ይችልበታል። እርሱ ወንዞቹን እያጸዳ ነው፣ መንገድ እያጸዳ ነው፣ አትክልቶችን ለመትከል ጥረት እያደረገ ነው። በእርግጥ እግዚአብሔር አትክልቶችን ሁሉ የፈጠረው ለሰው እንደሆነ ረስቶ ይሆናል። ቅዱስ ዮሐንስ አፈወርቅ ይላል፣ እግዚአብሔር ለምንድን ነው ሰዶማውያንን ሲያጠፋ ፍጥረታትን አብሮ ያቃጠለው? እግዚአብሔር በንፍር ውሃ የሰውን ልጅ ሲያጠፋ አመፅ የሰራው ሰው ነው። ምንም አመፅ ያልሰሩትን እንስሳትን፣ እጽዋቱን፣ የባህር እንስሳት፣ ነፍሳቱን የሚበሩትን ለምንድን ነው አብሮ ያጠፋው ብሎ ይጠይቃል ቅዱስ ዮሐንስ አፈወርቅ 650 ዓመት አካባቢ፣ የዛሬ 650 ዓመት አካባቢ እና ይመልሳል። ምን ብሎ ይመልሳል? የሁሉ የተፈጠረው ለሰው ነው። በምድር ላይ ያለው ማንኛውም ፍጥረት የተፈጠረው ለሰው ነው። ለሰው ነው የተፈጠረው። ሰው በቃኝ ካለ፣ ሰው መኖሩን እግዚአብሔር ከተጸየፈ የሌሎቹን መኖር አይፈልግም። እግዚአብሔር አይዝናና በወፎቹ መሄድ፣ በባህር ላይ ባሉ እንስሳቶች እግዚአብሔር አይዝናና፣ በነፋሳቱ፣ በአየሩ፣ በከዋክብቱ፣ ምድር ላይ ባሉት ነገሮች፣ አየር ላይ ባሉት ነገሮች እግዚአብሔር የሚዝናናበት ነገር የለውም። ክብር ይግባውና እግዚአብሔር በራሱ ክቡር ነው። በቃ ሙሉ ነው። እግዚአብሔር የጎደለው ነገር የለም። እነዚህ ሁሉ የተፈጠሩት ለኛ ነው። ስለዚህ መንግስት፣ አሁን የብልጽግናው መንግስት በአሁኑ ሰዓት ያለው በአብይ አህመድ የሚመራው የፓርቲው ሊቀመንበር እሱ ስለሆነ እንደሰማሁት እንደዛ ነው አይደል ሲናገሩ የሰማሁት፣ የፓርቲው ሊቀመንበር ተመረጠ ተብሎ። ስለዚህ እንደሳቸው እንደሰማሁት የፓርቲው ብልጽግና በቃ ስለ ብልጽግና፣ ስለ ሀብት፣ ስለ ማለምለም ገነት፣ የጥሩ መናፈሻዎች፣ ጥሩ ወንዞች፣ ጥሩ መንገዶች፣ ጥሩ ነገሮች እንዲኖሩ ነው የሚፈልገው የብልጽግና መንግስት። እዛ ውስጥ ጥሩ ሰው እንዲንቀሳቀስ ይፈልጋል። ስለዚህ የብልጽግና መንግስት ሰው ሳይሆን መጀመሪያ የሚሰራው አካባቢውን ነው መጀመሪያ የሚያሳምረው። አካባቢውን ካሳምረ በኋላ አካባቢው ሰውን ያሳምረዋል ብሎ ነው የሚያምነው። እንግዲህ በገባኝ ይሄ ተገላቢጦች ነው። ይሄ የብዙ ሰዎች ለሺህ ዓመታት የተሳሳቱ ስህተት ነው። እንግዲህ ያዘልቃቸው ከሆነ እግዚአብሔር እንደታገሰኛ ምን እንታገሳለን? ምክንያቱም ይሄ ስህተት ያለው ፍልስፍና ማለት ሰው ነው ማሳመር የሚችለው እና የአብይ አህመድ ደጋፊ የነበረው የጠቅላይ ሚኒስትር አብይ አህመድ ደጋፊ የነበረው ዶክተር ዮናስ ብሩ ሲጣሉ ደግሞ ቀንደኛ ጠላቱ ሆኖ ተገኝቷልና ቀንደኛ ጠላቱ ሆኖ በመወጣበት ሰዓት ያለው አሁን ተቀናቃኙ ሆኖ በወጣበት ሰዓት አሁን የሚለው ነገር ምንድነው? ሰሞኑን እንኳን አንብቤው አላውቅም። ምንድነው የሚለው? የግሉ ፕሮጀክት አደረጋት ኢትዮጵያን፣ ጓዳው አደረጋት አብይ አህመድ። ጎዳናዎቹ ሁሉ የሱ፣ አየሩ ሁሉ የሱ፣ መሬቱ ሁሉ የሱ፣ ገጠሩ ሁሉ የሱ የግል ንብረት አደረገው ሲል ይሰማል። ግን ይሄ ዶክተር ዮናስ ብሩ የተሳሳተው ትራምፕም እኮ እንደዛው እንደሚያስብ፣ እስራኤልም ኔታንያሁ ወይ ፑቲን፣ የሩሲያ ሌሎችም እኮ የሚያስቡት እንደዛ ነው። ምንም የተለየ ምድራችን ላይ ጤነኛ መሪ በአሁኑ ሰዓት አለ ለማለት ትንሽ ይከብዳል። ጤነኛ፣ ጻድቅ፣ ቅዱስ የሆነ ጸሎተኛ፣ እግዚአብሔርን የሚፈራ ለራሱ የሚሆን መሪ ለማግኘት በምድራችን ላይ አሁን ይከብዳል። በገባኝ ሁኔታ እኔ ይከብዳልና ዞሮ ምንድነው ሰው ነው መሰራት ያለበት፣ ለሰው ነው። ጌታ ኢየሱስ ክርስቶስ ከተማ አልገነባም፣ ወርዶ መንገዶችን አላጸዳም፣ ወንዞችን አይደለም ያጸዳው፣ ሰውን ነው እንዲጸዳ ጥረት ያደረገው። ለሰውም ሲል ነው የተሰቀለው። ለወንዞች አይደለም የተሰቀለው ክርስቶስ፣ ለወንዞች አይደለም ቤተክርስቲያን የሰራው፣ ጫካ እንዲተከል አየር እንዲስተካከል አይደለም። አስተካክሎ መጀመሪያ ሁሉ ነገር እንደፈጠረ ስለሚያውቅ ሰውን እንዲስተካከል ነው የሞተው ክርስቶስ። ሰው እንዲስተካከል ነው። የሚስተካከልበትም
ቤተክርስቲያንን ተክሏል፣ ካህናትን ተክሏል። አሁን ካህናቱም ከብልጽግና ፓርቲ የተሻሉ አይደሉም። ብዙዎቹ ላይ የምናያቸው ወደ ፓርቲ የፖለቲካ የመንደርተኛነት ወርደዋል። እግዚአብሔርን አይደለም ሰውን ማዕከል ያደረጉ አይደሉም። ጤነኞች አይደሉም ብዙ የሃይማኖት ሰዎች። ስለዚህ መስተካከል አለባቸው። እግዚአብሔርን የማይመስሉ የእግዚአብሔር ሰዎች፣ እግዚአብሔርን በማይፈሩ ከእግዚአብሔር ያልሆኑ ጤነኛ ሰዎች በበዙበት ሁኔታ አንዳንድ ቦታ ላይ ጤነኛ ሰዎች የሚመስሉ ሰዎች እናያለና በአብዛኛዎቻችን ተመሳሳይ ብንሆንም ከመካከላቸው ወጣ ብለው ስራ የሚሰሩ ከነ ጉድለታቸው ከነ ኮተታቸው ከነ ነውራቸው ከነ ጉድፋቸው ስራ ከሚሰሩት መካከል ነው ዘመድኩን በቀለ እና በዚህ ሂደት ውስጥ እኔም 1000 ምናምን ብር ለማዋጣት እንድችል ድጋፍ አድርጓል። ገዳሙ ቋሚ ገቢ የሚያስገኝ 14 ሚሊዮን ብር መኪና ዛሬ የሚገዙ ይመስለኛል እንግዲህ በተረዳሁት መስኩ። ምክንያቱ ገዳማውያኑ በቃን ብለው እኮ ነው ገንዘብ በቃን አሉ እንዴ በቃን ሌሎች ገዳማት ትርዱ በቃን ህዝቡ ከዚህ በላይ አታስጨንቁ የሚሉ እንደዚህ የሚያስቡ መነኮሳትን የሚያስቡ ገና ነው ጥምቀት ነው ህዝብ ወጪ አለበት የውጭም ዜጋ የአገሩ ውስጥም ወጪ አለበት እርስ በርስ እየተረዳዳ ነው የሚኖር ለዚህ ህዝብ ሸክም አይደለንም ብለው ገዳማውያኑ አስበው ከበዓል በኋላ መጡ። ከበዓል በኋላ ለመጡት አባቶች ደግሞ ጭራሽ የቀበሮ ሜዳ ችግረኞች አሰቡላቸው። በዚህ ውስጥ 14 ሚሊዮን ብር ትላንት ማታ ላይ የሚረዱ ለመኪና መግዣ ሰው ሲሰጥ ማየት በጣም ይገርም። በዚያ ላይ መጨረሻ ላይ 500 ሺህ ብር የሰጡ አሉ፣ 300 ሺህ ብር፣ 200 ሺህ ብር፣ 100 ሺህ ብር፣ 400 ሺህ ብር የሰጡ ሰዎች አሉ፣ 600 ሺህ 800 ሺህ ብር የሰጡ ሰዎች አሉ። ይሄ እንግዲህ የገዳሙን ችግር ጠቅላላ ይቀርፋል። እንግዲህ ገዳማውያኑ ወደፊት የሰላም ቦታ ያው ሰው ነው የሚገባባቸው የገዳሙ ህግና ስርዓት አለው። ስለዚህ እዛ ቦታ ላይ እኛ እንኳን መከራውና ችግሩን ፈልገን ነው ገዳም የገባ ነው፣ ግን ባሰ ከፋ የሀገራችን ውድቀት በጣም ከፋ የሚሉ ሰዎችን ዘመድኩን በቀለ አስቦ ባለው እድል መጠቀሙ በጣም የሚገርም ነው። ይሄ እድል ደግሞ ብዙዎቻችን አሳፋሪ ስራ እየሰራን ያለው የቤታችንን ገበና እያወጣንበት ያለው ሶሻል ሚዲያ ነው፣ ማህበራዊ ገጾች ናቸው። ቲክቶክን፣ ዩቲዩብን፣ ቴሌግራምን፣ ፌስቡክን፣ ኢንስታግራም፣ ትዊተር የመሳሰሉትን ለክፉ ነገር ስንጠቀምባቸው እንደዚህ ደግሞ ለመልካም ነገር መጠቀም እንደሚቻል በዘመድኩን መርሃ ግብር ትናንት አይቻለው። ትናንት በእኔ ግምት እንግዲህ 6-7 ሚሊዮን 14 ሚሊዮን ቢያንስ ወደ 15-20 ሚሊዮን ብር ትናንት የተሰራ የገባ ይመስለኛል። ከትናንት ወዲያም 20 ሚሊዮን ከዛ በፊት 10-15 ሚሊዮን የገባ ከ50 ሚሊዮን ብር ማያንስ ያስገባ ይመስለኛል በእኔ ግምት። በጣም ከበዛ ካልሆነ ደግሞ 30-40 ሚሊዮን ብር ያስገባ ይመስለኛል በእኔ ግምት፣ ዝም ብሎ ግርድፍ ያለ ግምት። ከዛ ውስጥ ደግሞ እኔም 1000 ምናምን ብር አዋጥቻለሁ። እዚህ ገባ ባትባልም 1000 ምናምን ብር አዋጥቻለሁ። ሰው ከረዳኝም ላይ ቢሆን ለስራ ለእውቀት ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደሳት ይላል። ቤተሰብ ነቃ እንዲል ከፈለግ የሚቆሰቁስ ያስፈልጋል። ከቤተሰቡ ያልፈዘዘች እናት፣ ያልፈዘዘ አባት፣ ያልፈዘዙ ልጆች ያስፈልጋል። ጎረቤት ነቃ እንዲል ካለ አንተ ነቃ ማለት አለብህ፣ አንቺ ነቃ ማለት አለብሽ። ጓደኞችሽ ነቃ እንዲሉ ከተፈለገ አንቺ ነሽ። በቃ ሰው የድርሻውን ነው መስራት ያለበት። እግዚአብሔር የድርሻውን ይሰራል። ቀበሮ ሜዳ ያሉትን ያስብላቸዋል። ለትንኝ እውራ ሞራ የሚረዳ አምላክ ዛሬ ያሉ ችግረኞችን ይረዳል። የየድርሻችንን አይተን አሁን ዘመድኩን በቀለ ሲሰራ አብይ አህመድ ወንዝ ሲያጸዳ፣ መንገድ ሲያጸዳ፣ ከተማ ስማርት ሲቲ የሚባል ነገር ለመስራት ጥረት ሲያደርግ፣ አርቲፊሻል ኢንተለጀንስ ሲያስፋፋ፣ የተለያዩ ተቋማት ሲገነባ እኔ አሁን አብይ አህመድ ከሾማቸው መካከል አንዱ በትልቅ ባለስልጣን ደረጃ ላይ ያለው አንዱ ጓደኛዬ ነው አንዱ እና የክላስሜቴ ነው፣ አብሮኝ የተማረ ልጅ ነው። ቢያንስ ስንት የሆኑ ክፍሎችን አብረን ተምረናል። ስለዚህ አሁን ካሉ ባለስልጣናት መካከል ነው። በከፍተኛ ደረጃ ላይ በመኪና ተመድቦ ጋርድ ተመድቦለት የሚሄድ ሰው ነው። ይህ ጓደኛዬ እኮ ስለለፋ ነው እንጂ በአብይ አህመድ የተለየ ድጋፍ ስለለፋ ስለጣረ የስራ ሰው ስለሆነ እዛ ቦታ ላይ የበቃ ሰው ነው ከተሾሙ ሰዎች እንግዲህ ይሄ በቅርበት የማውቃቸው ሌሎች ደግሞ አሉ በየቦታው ላይ እኔ የማውቃቸው በባለስልጣን ደረጃ የሆኑ ኃላፊነት ወስዶ ቢሮ የሚያስተዳድሩ ትልቅ ኃላፊነት ላይ ያሉ። በቃ ሰው የድርሻውን ነው የሚሰራው። ለምድር የማያስፈልግ እግዚአብሔር ለፈጠረው ፍጥረት የማይመች ሲሆን እግዚአብሔር ቀስ እያለ ይነቅላል፣ ይቀስፋል፣ ያጠፋል። እግዚአብሔር ያጠፋል። ሩህሩህ እንደሆነ ሁሉ እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። እግዚአብሔር ያጠፋል። እሳት ጋር አያቃጥለኝም አትልም። እሳት ውስጥ ገብተህ እግዚአብሔር እሳቱን ለአናንያ ለአዛርያ ለሚሳኤል እንዳቀዘቀዘው ካላቀዘቀዘ አያቃጥለኝም የሚል ማን ነው? ስለዚህ ከእግዚአብሔር ጋር ትግል መግባት አያስፈልግም። እግዚአብሔር ጋር ይዋጣልን እንጣላ ብሎ የሚሞክር ማን ነው? አንድ አምላክ ከያው እግዚአብሔር ሰማይና ምድርን ከፈጠረ የሁሉ ፕሮቴስታንት፣ የሁሉ ሙስሊም፣ የሁሉ ካቶሊክ፣ የሁሉ ጆቫ፣ የሁሉ ጂሰስ አድቬንቲስቱን፣ ከሃዲውን፣ አላምንም የሚለውን በኢቮሉሽን ነው ማምነው የሚለው ስንት ድንቁርና ውስጥ ያለው በፖለቲካ በንግዱ በሃይማኖት ስም የሚሸቀጠውን ይህን ሁሉ ታግሶ ያለ እግዚአብሔር ነው። ብዙ ተባዙ ምድርንም ሙሏት እኔ እስከ መጨረሻው ድረስ አለሁ ያለ ቅዱስ አምላክ እግዚአብሔር አለ። የታመኑትን ይረዳል። እግዚአብሔር አምላክ ዛሬም ለሰው ልጅ ያዝናል፣ ይራራል። እግዚአብሔር ዛሬም ለሰው ልጅ ተስፋ አልቆረጠም። ልጆች ሲወለዱ እግዚአብሔር ተስፋ አለመቁረጡን ነው ያሳየው። ምክንያቱም መቅጨት ሲኖርበት እግዚአብሔር
ትውልድን ይቀጫል። እሱ ደግሞ የሚቀጭበት የሚያጠፋበት በቃ የሚልበት ወቅትና ጊዜ አለው። እኛ ግን የተበዘዝነው ምንድነው? ስለ ነገ የምታውቁት ነገር የለም። ዛሬን በአግባቡ ኑሩ። የመዳን ቀን ዛሬ ነው እያለች እዛ ቀበሮ ሜዳ ላይ የታችን ስትጮህ እንደነበረው እግዚአብሔር ይስጣቸው በእውነት እነሱ ምንድን ችግረኛ ሆነው ግን እኔ ያላሰብኩትን አሰቡ። ወንድም እህቶቼ ገንዘብ፣ እውቀት፣ ጉልበት፣ ስልጣን፣ ቤት፣ ሀብት፣ ንብረት፣ ጤና ያላችሁ እድላችሁን ተጠቀሙበት። ቀን እያለ ቀን ሳለላችሁ ብርሃን ሳለ ተመላለሱ እንዳለ ክርስቶስ ቀን ሳለ ሁኔታው ሰተመቻችሁ ሳትመጻደቁ ሳትኩራሩ ስሩ። እኔ ከሰሞኑ የተረዳሁት ከዋልድባ ከዘመድኩን በቀለ ከሶሻል ሚዲያ አጠቃቀም የተረዳሁት ነገር ምንድን ነው? ሰው ልስራ ካለ ዘመኑ ክፉ እንዳልሆነ ጊዜው ክፉ እንዳልሆነ እንደፈለግን መጠቀም የምንችልባቸው ነገሮች እንዳሉ በተሰጠው ጸጋ ሰው ቢለፋ ቢደክም ውጤታማ እንደሆነ ዋልድባዎች ሸክም እንዳልሆኑ ይልቅ እንዳጣፈጡት አስለቅሰውኛል። ትክክለኛ ለቅሶ ያለቀስኩባቸው ውስን ቀኖች ናቸው። አንደኛ የትላንትና ነው እና ከትላንት ወዲያም እንደዚሁ ሞክሮኛል። ይሄ በጣም በቃ ለነፍሳችን ለስጋችን ለመኖራችን ግንዛቤ እንድንሰጥ ጤነኛንን እንድንል እንድናስብ የሚያደርገን ሕክምና የሚሰጠን መርሃ ግብር ከዋልድባዎች አይተናል። ከዘመድኩን በቀለም እግዚአብሔር ይስጠው፣ የጎደለውን ይምላለት፣ ጎኑን ደስ የማያሰኘው ክፍተቱን እግዚአብሔር አምላክ ይምላለት፣ ያጣውን ይጨምርለት፣ ብልሃት ጥበብ አይምሮ ብስለቱን ሰጡት፣ ዘመኑን ዋጅቶ የተሻለ ስራ እንዲሰራ ያብቃው። ለመሪዎቻችንም በየቦታው ላሉትም በከተማ ሀገር ውጭ ላሉት አይምሮ ልቦና ይስጣቸው። ማህበራዊ ገጽ አጠቃቀሞቻችንንም ደግሞ እንደዚህ ውጤታማ ለሆነ እግዚአብሔር ደስ ስለሚሰኝበት መዝሙር 40 ላይ ምንድን ነው የሚለው? ለችግረኛና ለምስኪን የሚያስብ ብፁዕ ነው እኮ ነው የሚለው። በእሱን ልሰናበታችሁ ዛሬ። መዝሙር 40 ቁጥር 1 ላይ ምን ይላል? ለእስቲ ሊያውስቲ ከከፈተልኝ መዝሙር 40 በግዕዝ ላንብበውና በአማርኛ አብረን እናነባዋለን ማለት ነው። እንዲህ ይላል። እንዴት አልከፈትኩትም ወንድም ይተረጋጋ። መዝሙር 40 ይሄ ነው። ብፁዕ ዘይሌቡ ለአለ ነዳይ ወምስኪን፣ ለችግረኛና ለምስኪን የሚያስብ ብፁዕ ማለት ብስኩን ነው ማለት ነው። ዘይሌቡ የሚያስብ ልብ የሚያደርግ ለአለ ነዳይ ስለ ችግረኛ ስለ ምስኪን ወምስኪን ለአለ ነዳይ ወምስኪን ለችግረኛና ለምስኪን የሚያስብ ምስጉን ነው። ለእንደዚህ ለችግረኛና ለምስኪን የሚያስብ ዘመድኩን ምስጉን ነው። ለችግረኛና ለምስኪን የሚያስብ ቄሲስ ሳሙኤል ምስጉን ነው። ለችግረኛና ለምስኪን የሚያስብ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በተለያዩ አፍሪካ ሀገሮች፣ በኢትዮጵያ፣ በአዲስ አበባ፣ በመላው ዓለም ላይ ያሉት እነዚህ ህዝቦች ከኮሪያ ጀምሮ ከተለያዩ ዓለም ላይ ሆኖ ብር ያዋጡ ሰዎች ምስጉን ናቸው። ዕለት እኪት ያድኅኖ እግዚአብሔር። እነዚህን ሰዎች ለችግረኛና ለምስኪን ያስቡት፣ ለዋልድባውያን፣ ለቀበሮ ሜዳ ያሰቡት ዩቲዩባቸውን፣ ቴሌግራም፣ ቲክቶካቸውን እድላቸውን ለበጎ ለተጠቀሙት ደግሞ ምን ይላል ቅዱስ ዳዊት በመዝሙር 40 ቁጥር 2 ላይ ቁጥር 1 እዛው ላይ ዕለት እኪት ያድኅኖ እግዚአብሔር። በክፉ ቀን በመከራ ቀናቸው በችግራቸው ቀን እግዚአብሔር ይረዳቸዋል። እነሱ ለችግረኛና ለምስኪን ሲያስቡ እግዚአብሔር ደግሞ ለእነሱ በችግራቸው ሰዓት ይደርስላቸዋል ይላል። እግዚአብሔር ያዕቅቦ ወያሃይዎ ወያበጽሑ ዲበ ምድር። እግዚአብሔር ይጠብቃቸዋል፣ ህይወትንም ይሰጣቸዋል፣ በምድር ላይም ደስ ያሰኛቸዋል። ወኢያገብኡ ውስተ ዕደ ጸላእሁ። እኔ ያችም 1000 ብር ስለሰጠው ያስበኝ ይሆን? ያድርግልኝ። ለእናንተም ለሰጣችሁት ያድርግላችሁ። ብሰጥ ቢኖረኝ ብላችሁ ላሰባችሁትም የሆነ ወንድም 500 ፓውንድ ሰጥቷል። ብሰጥ ቢኖረኝ እሰጣለሁ ብላችሁ ላሰባችሁት ብሎ መጨረሻ ሰዓት ላይ $500 ፓውንድ ምናልባት ወደ 700 ሺህ ብር አካባቢ ወይ 600 ሺህ በ700 ሺህ ብር አካባቢ አንድ ወንድም ሰጥቶለታል። ብሰጥ ብለን ላሰብን ግን ለሌለን ሰዎች ሲሰጥ ሰምቻለሁ። መለክት ጥቂት ብዙ በዚህ ዘይሌቡ ለአለ ነዳይ ለችግረኛና ለምስኪን የሚያስበው ሰው ማንም ይሁን ልክ አብይ አህመድ ለአትክልት፣ ለወንዞች፣ ለመንገድ መብራት፣ ለከተማ ግንባታ፣ ለስማርት ሲቲ እንደሚጨነቀው ለችግረኛ ለምስኪን ለነዳይ ቢያስብ። ምክንያቱም በሱ ዝርክርክነት ነው የቀበሌ አመራሮችና የክፍለ ከተማ አመራሮች ከባለ ሀብት ጋር ተመሳጥረው እኔን ይኸው 19 ወር ያህል ከንቱ በባዶ ወጪ ያለምንም ረዳት እንድቀር ያደረገኝ። እየረዳኝ ያለው እግዚአብሔር ነው። ሰው እንኳን ተስፋ ይቆርጣል። ከረዱኝ ሰዎች መካከል ሁሉ ለዘላለም ሊረዱኝ አይችሉም። ይሰለቻል። ሰው ተስፋ ይቆርጣል። እኔም የጤና ጉዳይ እያሰገኝ ብዙ እያመመኝ ሲመጣ በዛ ስራ መፍታቴ ላይ እግዚአብሔርን ያልጠላኝ እንጂ የቤተ መንግስቱ የብልጽግና ፓርቲ ድክመት ነው እኔንም ለመከራ ይዳረገኝ። ማለት ከተማ መገንባቱ እሺ፣ ባለሀብቶችና የቀበሌ የክፍለ ከተማ አመራሮች ግን ያው ዱቄት አደረጉኝ። ባዶ ቤታ ላይ ተውኝ። ልክ እንደዚህ የተሰቃየ የተቸገረ ብቻውን እያወራ እንዲኖር የሰጋ ራሱን ያጠፋ የተናጋ ቤተሰብ ማለት ነው። ስለዚህ ለዚህ ምስኪን ብፁዕ ዘይሌቡ ለአለ ነዳይ ለችግረኛ፣ ለከፋው፣ ላዘነ፣ ለተከዘ ለሚያስብ ምስጉን ነው። እግዚአብሔር በችግሩ ሰዓት ያስብለታል። ወንድም እህቶቼ ዋልድባዎች እርዱን ሲሉ በሚዲያ ላይ ስለምትታዩ ረድታችሁ ይሆናል። አንዳንዶቻችሁ ሚዲያ የማይደርስላቸው፣ ዘመድኩን የማያውቃቸው፣ አብይ አህመድ የማይደርስላቸው፣ ጃዋር በፍጹም የማያውቃቸው፣ የተለያዩ ፓርቲዎች፣ የተለያዩ መሪዎች፣ የተለያዩ ሊቃውን ተመራማሪዎች የማያውቋቸው በየአካባቢ በየሰፈራቸው የሚያለቅሱ የሚያዝኑ የሚተክዙ ሰዎች አሉ። ለእነዚህ ብትደርሱላቸው እግዚአብሔር በመከራችሁ ሰዓት ይደርስላቸዋል።
ስለዚህ ምስጉን ናችሁ ተብሎ ተጽፏል። ይሄንን ተረድቻለሁ። በዘመድኩን በዋልድባዎችና በማህበራዊ ገጽ የትላንት ወዲያና የሶስቱ ቀናት ዝግጅት ለማለት ነው። የሰማነውን ለህይወት ያደርግልን። እኛም እድላችንን እግዚአብሔር የሰጠን በረከት ለበጎ ተጠቅመን እንድናተርፍ እንድንጸድቅበት በምድር ደስ እንድንሰኝበት እግዚአብሔር አምላክ ይርዳን። ምድር ላይ ደስ ሳትሰኝ ሰማይ ላይ ደስታለሁ ብለህ አታስብ። ምድር ላይ ጨካኝ ሆነ ሰማይ ላይ ጻድቅ ሆናለሁ ብለህ እንዳታስብ። ምድር ላይ አዝነህ አልቅሰህ ሰማይ ይስቃለሁ እንዳትል። በምክንያቱ ኑር። ዓላማ ያለው ህይወት ይኑር። ቤተክርስቲያን የኮተታም የዝርክርክ አስተሳሰቦችና የመሞላፈጫ ቦታ አይደለችም። ቅድስት ነች። ቅዱስ እግዚአብሔር ነው የቤተክርስቲያን አባት። ለቅዱሳን ነው ሃይማኖቷም የተሰጠችው። ቅዱስ ከሆንክ ብቻ ነው ልትጠብቃት የምትችለው። መልካሙን ሩጫ ተሮጠ፣ መልካሙን ገድል ተጋድለ፣ ሃይማኖት የሚጠበቅ ነው። ጠብቀኸው ከእግዚአብሔር በረከት ረድኤት ለማግኘት ብፁዕ ዘይሌቡ ለአለ ነዳይ ወምስኪን ለችግረኛና ለምስኪን የሚያስብ ምስጉን ነው። ምዕለት እኪት ያድህን ነው እግዚአብሔር። በችግሩና በመከራው ሰዓት እግዚአብሔር ከማንም ከዘመዶቹና ቅርቦቹ ካሉት ከጓደኞቹ በላይ ፈጥኖ ይደርስለታል ይላልና እግዚአብሔር አምላክ እንደዚህ ያስበን፣ ለሁላችንም እንዲደርስልን ይሁን። እንደ ዋልድባ ያሉ ጉዳዮችን ስንሰማ፣ ዘመድኩን የሚያስተባብሩ ሰዎችን ስንሰማ፣ ማህበራዊ ገጾቻችን ለበጎ ለመጠቀም ስንተጋ እግዚአብሔር ፊቱን ወደኛ ይመልሳል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ይመቻችሁ። በጸሎት አስቡኝ። ኃይለ ጊዮርጊስ ነኝ። መልካም ውሎ ይሆንላችሁ። ይመቻችሁ። ጥር 19 ዕለተ ማክሰኞም አይደል? መልካም ጊዜ። ሀሳብ አስተያየት እንጠብቃለሁ። ሰብስክራይብ ከተመቻችሁ አድርጉ፣ ካልተመቻችሁ የራሳችሁ ጉዳይ ነው። ይመቻችሁ።